በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ። ሰላም ሰላም፣ እንዴት ናችሁ? አሁን ማሳያችሁ ቀመረ ግዕዝ ነው ማለት ነው። ቀመር ማለት ቀመረ፣ አረቀቀ፣ ሰወረ፣ ሸሸገ ከሚለው የግዕዝ ኃላፊ ግስ ሲወጣ ዘመድ ዘር ሲሆን ዘመድ ዘር ስም ሲሆን ቀመር ማለት ድብቅ፣ ስውር፣ ሽሽግ ማለት ነው። ስለዚህ አባቶቻችን ቀመር የሚሏቸው እነዚህን ፊደላቶች እንደ ፊደል እንደ አሃዝ በመጠቀም የረቀቀ ሚስጥር ይጠቀሙባቸው ነበረ። እነዚህም ከአሃዱ እስከ ሰመንቱ ምዕት ይሆናል። ይሄ የመጀመሪያው አቀማመጥ ነው። አበገደ፣ ሀወዘ፣ ሀጠየከ፣ ለመነ፣ ሰአፈ፣ ጸቀረ፣ ሰተ፣ ሀጸፈፈ። ይሄ ደግሞ ሁለተኛው አቀማመጥ ሲሆን ባህለሃጀ ነው። ሀለሃመ፣ ሰረሰቀ፣ በተሃን አከዋዘ፣ የደገጠ፣ በጸጸፈፈ ሲሆን ቀመራቸውም እንደዚህ ነው። አሃዱ ይልና እስከ አስርቱ ይልና እስራ፣ 30፣ 40፣ 50፣ 60፣ 70፣ 80፣ ተሰዓ፣ ምዕት ይልና ክሌቱ ምዕት፣ ሰለሱ ምዕት እያለ እስከ ሰመንቱ ምዕት ድረስ ይደርሳል ማለት ነው። እንግዲህ ይህ ቀመር ኢየሱስ የሚለው አዳም የሚለው እና እግዚአብሔር የሚለው ቀመሩ አንድ ነው ማለት ነው። ኢየሱስ የሚለው እዚህ ጋር 40 ያሳያል። እዚህም ጋር እንደምናየው 40 ነው ማለት ነው። እዚህ ጋር ተሰዓ ያሳያል 90 ማለት ነው። እዚህም ተሰዓ፣ እዚህ ጋር ተሰዓ ያሳያል ማለት ነው። እዚህ ኢየሱስ የሚለው ደግሞ እዚህ ጋር 7 ነው። እዚህም ጋር 7 በኢንዶ አረቢክ እዚህ ጋር ለመመሰከሪያ ለእናንተ ጽፌላችኋለሁ። ስለዚህ የዚህ ድምር እዚህ ጋር አሃዱ እንዳለ ይታሰብ ይሆናል። ክሌቱ ምዕት ስንል 200 ማለት ነው። ስለዚህ አሃዱ ምዕት ስንል ደግሞ ምዕት 40 144 ማለት ነው። ስለዚህ ሲደመር ተሰዓቱ ይመጣል። 1 ተደምሮ 4 5 5 ተደምሮ 4 9 ይመጣል ማለት ነው። አዳም የሚለውን ስናይ እዚህ ጋር 40 ወስዷል። ደግሞ እዚህ ጋር ምዕት ይወስዳል፣ ምዕት ወስዷል። ደግሞ እዚህ ጋር 40 ወስዷል። 40ቱን እዚህ ጋር አስቀምጠናል ማለት ነው። የዚህ ድምርም ምዕት 40 ይሆናል። በሂንዱ አረቢ 40 ተደምሮ 100 ስንት ይሆናል? 140 ሲደመር 4 144። ስለዚህ 1 ተደምሮ 4 5 ተደምሮ 4 9 ይሆናል ማለት ነው። ስለዚህ 9 መጣ ማለት ነው። እግዚአብሔር የሚለውንም ስንመለከት እዚህ ጋር 40 ያሳያል። እዚህ 40 ስለሰጠነው ስለሆነ 40 ሰጥተናል። ደግሞ እዚህ ጋር ክሌቱ ምዕት ያሳየናል። ይኸው እዚህ ጋር ክሌቱ ምዕት እዚህ ጋር 80 እዚህ 80 ሰጠን። 40 ስለሰጠን 40 ሰጥተናል። እና ሃር የሚለው ብሔር የሚለው እዚህ ጋር ሀ 3ቱ ነው፣ ረ 6ቱ ነው፣ በደግሞ ተሰዓቱ ነው። እዚህ ጋር እነዚህን ስንደምራቸው 40 ተደምሮ 80 ተደምሮ 200 ተደምሮ 40 ተደምሮ 9 3 6 ስንደምራቸው 378 ይመጣሉ። 378ን እንደገና ደግሞ አሁንም እንደምረዋለን። 1 ተደምሮ 8 9 ይሆናል ማለት ነው። ስለዚህ እነዚህ 5 ዲጂት ቢሆን የመጨረሻ ውጤት እስኪገኝ ድረስ ምን ማድረግ ነው? መደመር ነው። ስንደምረው ይህን ውጤት ይሰጥናል። የመጨረሻ ውጤት ቀመሩ ነው ይቀመጣል ማለት ነው። ስለዚህ ይሄ ቀዳማዊ አዳም የምንለው ከመሬት መሬታዊ የምንለው ውጤቱ 9 ነው። ዳህራዊ አዳም ኢየሱስ ክርስቶስ ከሰማይ ሰማያዊ የምንለው ውጤቱ 9 ነው። መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ስንልም እግዚአብሔር የሚለው ደግሞ እዚህ ጋር 9 ይሆናል ማለት ነው ውጤቱ። ስለዚህ ይህንን አባቶቻችን የሚያመሰጥሩት አመስጥረው ከብሉይ ኪዳን እስከ ሐዲስ ኪዳን ድረስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ የረቀቀ ሚስጥር ያለው ሲሆን ይህንን እኔ በጭልፋ ከውቅያኖስ በጭልፋ በማንኪያ እንደመጨለፍ ያህል ለእናንተ ቀመር የሚለውን መልስ ለመስጠት ያዘጋጀሁት ነው ማለት ነው፣ ለእናንተ እንዲደርስ ማለት ነው። እናንተም ለብዙሃኑ እንድታጋሩልኝ ጠይቃለሁ። ሌላ ጊዜም እንደዚሁ ተመሳሳይ ነገሮች ለእናንተ የማጋራችሁ ይሆናል። አመሰግናለሁ። ሰላሙ ነው።